ሰላም ሰላም እንደምን አላችሁ? እንደተለመደው በእናንተ ጥያቄ መሰረት ባንክ ሪኮንሲሌሽን ለማየት መጥተናል። እስከመጨረሻው ድረስ ከተከታተላችሁ ማንም አይነት ሪኮንሲሌሽን ላይ የሚመጡ ጥያቄዎችን በቀላሉ መመለስ በሽምደዳ ሳይሆን አንደርስታንድ ኤቭሪቲንግ ዲቴይል አንደርስታንድ አድርጋችሁ የምትመልሱበት መካኒዝም ነው ማለት ነው። ስለዚህ እንደተለመደው ይህ ፕሮግራም እናንተን እየጠቀማችሁ እንደሆነ ለማሳየት ላይክ፣ ኮሜንት፣ ሰብስክራይብ እንዳይረሳ። ስለዚህ አሁን ወደ ፕሮግራማችን እንመለስ። ባንክ ሪኮንሲሌሽን ማለት ምን ማለት ነው? ባንክ ሪኮንሲሌሽን ማለት ይኸውላችሁ አንድ ድርጅት ይኖረዋል፣ የሂሳብ አካውንት ይኖረዋል፣ ከዚህ ጋር ባንክ አለ። ስለዚህ እነዚህ አካላቶች ምን ያደርጋሉ? ፋይናንሻል ስቴትመንታቸውን ቼክ ያደርጋሉ። እስቲ ምን በወሩ መጨረሻ ላይ ወይም ደግሞ ገቢዎች ሲጠይቃቸው ምን ያደርጋሉ? እስቲ ስቴትመንት ስጠኝ ሲሉ ምን ይሆናል? እና እነሱ ካሽ ቡክ ላይ የተመዘገበው እና በባንክ ስቴትመንት መካከል ያለ ዲፍረንስን ያን የምናስታርቅበት ማለት ነው። ይህ የሚፈጠሩበት ሜጀር ሪዝን ብለን የምንጠራቸው ሶስት ናቸው። አንደኛው ታይሚንግ ዲፍረንስ ነው። ተግባባን። ገቢ የሚደረግበት እና ካሽ ቡካችን ላይ ወይም እዛ ጋር የተመዘገበበት ታይሚንግ ዲፍረንስ ያመጣል። ሁለተኛ ኢረር፣ አይዘር ዲፖዚት ሲደረግ ኢረር ሊሆን ይችላል። ኢሮኒየስ ኢረሮች የምንሰራቸው ሚስቴክል ሊሆኑ ይችላሉ ማለት ናቸው። ከዛ ውጭ ደግሞ ምንድነው አንሪከርድድ ትራንዛክሽን ማለት ምንድነው? ያልተመዘገቡ ትራንዛክሽኖች ካሉ እነዚህ ትራንዛክሽኖች ቦት ሳይድ ምን ያደርጋሉ? ዲፍረንስ ይፈጥራሉ ማለት ነው። ስለዚህ እነዚህ የምናስታርቅበት ነው ማለት ነው። ስለዚህ ሩሎቹን እስቲ አጠር አለባ አድርገን ባንክ ሳይድ ላይ ዲፖዚት ኢን ትራንዚት ማለት ምን ማለት ነው? ኦልሬዲ ምን ያደርገናል? ገቢ እንዲደረግ ሰጥተናል። ስለዚህ ግን ምን አልተደረገም? አልተመዘገበም። በማሳይድ በባንክ ሳይድ ያልተመዘገቡ ሞስትሊ የሚመጣው ይሄ ምንድነው ይላችሁ የሚያጋጥመው አት ኤንድ ኦፍ መንዝ ላይ ነው፣ ወራቶች መጨረሻ ላይ ነው የሚያጋጥመው። ስለዚህ ያልተመዘገበ ማለት በባንኩ ሳይድ ላይ የሚመዘገብበት ታይም ዲፈረንስ ስለምትፈጠር ማለት ነው። ተግባባል። ሁለተኛ አውትስታንዲንግ ቼክ። አውትስታንዲንግ ቼክ ማለት ምንድነው? እናንተ እንደ ድርጅት ቼክ ተጻፈ፣ ድርጅቱ ቼክ ከጻፈ በኋላ አይዘር ቼኩን የያዘው አካል ወደ ባንክ አልመጣም ወይ ደግሞ ምን አላረገም፣ ባንክ መጥቶ ግን ምን አልተሰራለትም፣ ቼኩ ምን ዲዳክት አልተደረገም ከፋይናንሻል ስቴትመንት ወይም ከባላንሳችሁ ላይ ማለት ነው። ባንክ ኢረርስ የምንላቸው ደግሞ አሉ። ስለዚህ ሚስቴክሊ ለምሳሌ ኦቨርስቴትድ ወይም አንደርስቴትድ አድርገን ልንመዘገብ እንችላለን። እነሱን እያየ የምናደርገን ፕላስ ኦር ማይነስ እያደረገን እንሄዳለን ማለት ነው። በቡክ ሳይድ ወይም በካምፓኒ ሳይድስ ምንድን ነው? ለምሳሌ አንድ ገንዘብ ስናስቀምጥ ምን ይኖራል? ኢንተረስት ይኖረናል፣ ወይም የሰራነው ላይ ኢንተረስት ይኖረናል። እነዚህ ኮሌክት ሲያደርግልን ባንካችንም፣ ስለዚህ እነዚህ የሚደመሩ ናቸው ማለት ናቸው። ባንኩ በእኛ ስም ኮሌክት ሊያደርግልን ይችላል። ስለዚህ ይሄም ይደመራል፣ የምናገኘው ወለድ ይደመራል። ሌስ የሚቀነሱት እነማን ናቸው? ኢንሰፊሸንት ፈንዶች፣ አውቶሜቲክ ቴለር ማሽን ወይም ኤቲኤም የተጠቀምናቸው ካሉ እነዚህ ምን ይደረጋሉ? ከቡካችን ላይ መስቢ ዲዳክትድ መደረግ መቻል አለባቸው። ወይራስ ባንኩ ለሰጠን አገልግሎት ቻርጅስ የምንላቸው ባንኩ ለሰጠን አገልግሎት ሰርቪስ ፊ እያለ ይልክልናል። ያቺ ለሰጠን አገልግሎት የሚቀንሳት ማለት ነው። ያቺን ቻርጅስ እንላታለን። እሷ ምን መደረግ አለበት? ከካምፓኒው ወይም ቡክ ሳይድ ላይ መቀነስ መቻል አለበት። ልክ በተመሳሳይ ቡክ ኢረሮች ካሉ ምን ይደረጋል? ፕላስ ኦር ማይነስ ኦቨርስቴትድ ወይም አንደርስቴትድ ስንመዘግብ የሰራናቸው ካሉ ምን መደረግ መቻል አለባቸው? መቀነስ መቻል አለባቸው ማለት ነው። ስለዚህ ይህንን መሰረት አንድ የሲኦሲ ጥያቄ ወስደን እንስራ። ሮብ ካምፓኒ ባንክ ስቴትመንት ዴትድ ዲሴምበር 31 2015 ሾው ባላንስ ኦፍ ስንት አለን? 24500። በባንክ ስቴትመንት ላይ ዲሴምበር 31 ላይ የሚያሳየው ብር ስንት ነው? 24500 ነው። በካምፓኒ ካሽ ሪከርድድ ኦን ዘ ሴም ዴት ላይ ደግሞ ካምፓኒው ሪከርድ ያደረገው ስንት አለኝ ብሎ ነው? 23090። the following additional information is available። ስለዚህ አሁን የተሰጡን ኢንፎርሜሽኖች አሉ። እነዚህን ደግሞ እንያቸው። የመጀመሪያው ምን ይላል? the company check issued by the company to its customer are still outstanding። ስለዚህ ይኸውላችሁ እነዚህ ምንድን ናቸው መሰላችሁ? ቀለል አድርጋችሁ ያቸው። መጀመሪያ ላይ ነምበር 846 ነምበር 875 ምናምን እያለ ይሰጣችኋል። እነዚህ ቼክ ነምበሮች ናቸው። ይኸውላችሁ ቼክን ብታዩት ላዩ ላይ ቼክ ቁጥር አለው። ስለዚህ ያ ቼክ ነምበር ኢሹድ የተደረገው ለምሳሌ እዩት። ቼክ ነምበር 846 ኢሹድ የተደረገው መቼ ነው? ኖቬምበር 29 ተቆርጧል። በስንት
320 ብር እንዲከፈል አይደል? ቼክ ነምበር 875 ደግሞ ምን ተሰጥቷል? ኢሹድ የተደረገው ዲሴምበር 26 ብር 50። ቼክ ነምበር 878 ኢሹድ ኦን ዲሴምበር ስንት 28 275። ይኸው ቼክ ነምበር 881 ኢሹድ የተደረገው ኦን ዲሴምበር 29 ብር 185። ስለዚህ አሁን ሞስት ኦፍ ታይም ካምፓኒዎች ከረንት አካውንት ስለሚኖራቸው ከረንት አካውንት ደግሞ ምንድን ነው የሚሆነው ማለት ነው? ቼክ አለ፣ በቼክ ነው የሚንቀሳቀሱት። ስለዚህ እነዚህ በሙሉ ቼክ ናቸው፣ እንዲከፈሉ የተሰጡ ናቸው። ግን ምንድን ናቸው? ስቲል ኦን ስታንዲንግ ናቸው። አይዘር ሰውየው ምን አላደረገው ሄዶ ወይ ባንኩ ላይ አገልግሎቱን ሄዶ አልወሰደም፣ በተለያዩ ምክንያት ባንኩ ጋር አልሄደም፣ ወይም ደግሞ ምን ይሆናል ባንኩ ጋር ደርሶ ቅናሽ አልተደረገም። ስለዚህ እነዚህ በሙሉ አውትስታንዲንግ ቼኮች ናቸው። እነዚህም በአጠቃላይ ደምረን ከማላይ ነው መቀነስ ያለብን ማለት ነው። የመጀመሪያው ነገር እነዚህ ከማላይ የሚቀነሱት ጥሩ በባንክ ሳይድ መቀነስ አለባቸው። በአጠቃላይ ስደምሯቸው ስንት ይመጣሉ? 830 ይመጣሉ። ያው በባንክ ሳይድ ናቸው እነዚህ በሙሉ መቀነስ ያለባቸው። ቀጣይ ሁለተኛ ላይ ምን ሰጥቶናል? ሮብ ካምፓኒ ሜድ ፔመንት 250 ፎር ዩቲሊቲስ ትሩ ኤቲኤም በት ፌልድ ቱ ሪከርድ ኦን ኢትስ ካሽ ቡክ። ምን አረገ? በኤቲኤም ከፍሏል። ለምኖች? ለዩቲሊቲስ ከፍሏል። ግን ምን አላደረገም? ካሽ ቡኩ ላይ አልመዘገበም። ከፍያለሁ ብሎ አልመዘገበም ማለት ነው። ያ ሲሆን ምን መደረግ መቻል አለበት? ምዝገባው መካሄድ አለበት አይደል? ስለዚህ ይህንን ምዝገባ ማካሄድ ስላለበት ምን 250 በማሳየት ነው የሚቀንሰው? በካምፓኒው ሳይድ ማለት ነው። ኦልሬዲ ለምንድን ነው ካላችሁ ይኸውላችሁ ኤቲኤም ወይም አውቶሜትድ ቴለር ማሽን የምንለው ምን ያደርጋል? ከባንኩ ጋር ምንድን ነው ዳይሬክትሊ ሊንክድ ስለሆነ ኦልሬዲ ስናወጣ ምን ያደርገዋል? ዲዳክትድ አድርጓል። ግን ይሄ ያልተመዘገበው በማሳየት ነው በካምፓኒው ሳይድ። ስለዚህ ምን ያደርጋል? በካምፓኒው ሳይድ 250 መቀነስ መቻል አለበት ማለት ነው። እሺ ሶስተኛው ዲፖዚት ኦፍ ብር 400 ሜድ ኦን ዲሴምበር 31 ዳዝ ናት አፒር ኦን ባንክ ስቴትመንት። ምን አለን? 400 ምን አድርገናል? ዲፖዚት ተደርጓል፣ ገቢ ተደርጓል። ምን ላይ ግን እያሳየን ያለ? ስቴትመንት ላይ እየታየ አይደለም ነው የሚላችሁ። ስለዚህ ስቴትመንት ላይ አልታየም ማለት ምን መደረግ መቻል አለበት? እቺ ነች ዲፖዚት ኢን ትራንዚት ማለት ነው። ኦልሬዲ ገቢ አድርገናል፣ ግን ምን አላደረገም? ስቴትመንት ላይ እየታየ አይደለም። ስለዚህ ይህ በማሳይድ መደመር አለበት በባንክ ሳይድ ማለት ነው። ቀጣይ ደግሞ ነው ኤንኤስኤፍ ወይም ነን ሰፊሸንት ደረቅ ቼክ የምንለው ማለት ነው። ብር 600 ወዝ ሪተርንድ ባይ ዘ ባንክ። ስለዚህ እኛ ያስገባ ነው ነበረ ያ 600 ብር ምን እንዲደረግ ግን ምን ደረቅ ቼክ ነው ወይም ኢንሰፊሸንት ባላንስ፣ ሰውየው ብር የለውም ተባለ። ስለዚህ እኛ እንደ ገቢ ብለን መዝግበ ነው ስለነበረ እንደ ድርጅት ምን መደረግ ማለት ድርጅቱ ይቀንሳል 600 ብር ኤንኤስኤፍ ብሎ ማለት ነው። አምስተኛ ላይ ባንክ ቻርጅድ ብር 50 አስ ኤ ሰርቪስ ፊ። እንደ ሰርቪስ ፊ ለሰጠው አገልግሎት ስንት ብሎ 50 አስ ኤ ሰርቪስ ፊ ብሎ መዝግቧል። ስለዚህ ይሄንን ደግሞ ምን ብለን እንመዘግበዋለን ማለት ነው? እቺ ዲዳክትድ መደረግ አለባት ለሰጠን አገልግሎት ነው። ተግባባን። ለተለያዩ አገልግሎቶች ምናልባት አርቲጂኤስ አሰርተን ሊሆን ይችላል። ማለት ምንድን ነው ሪል አይደል? አርቲጂኤስ የምንላት ከአንድ ባንክ ወደ አዘር ባንክ የምንልክባት ማለት ነው። ሪል ታይም ግሮስ ሴትልመንት የምንላት ማለት ነው። እችን አሰርቶም ሊሆን ይችላል ማለት ነው። ስለዚህ 50 ዲዳክትድ መደረግ መቻል አለበት። በካምፓኒ ሳይድ ነው ዲዳክትድ የሚደረገው ማለት ነው። ስድስተኛ ላይ ባንክ ኮሌክትድ ኤ ኖት ሪሲቨብል ኦን ቢሃፍ ኦፍ ዘ ካምፓኒ። ባንክ ኮሌክትድ ያደረገው ኖት ሪሲቨብል በማስል እንደ ድርጅቱ ሆኖ የድርጅቱን ቼክ ተቀበለ። አማውንት ሪሲቭድ ወዝ ብር ስንት አለ? 1990 ኢንክሉዲንግ ብር ስንት 300 ኢንተረስት ኤንድ ኮሌክሽን ፊ። ይህንን ላደረግንበት ስንት 10 ብር አለ። ተግባባን። ነው አሁን ባንኩን የተቀበለው በማን በድርጅቱ ኦን ዘ ቢሃፍ ሆኖ ማለት የተቀበለው አጠቃላይ ስንት ነው? 1990። ትክክለኛ ብሩ ስንት ነበር ማለት ነው? ሁላችሁ 300 ብሯ ኢንተረስት ሬት ነች ካለ 1690 ብር ነበር። ትወለዷ ስንት ነች? 300 ነች። ይህን አገልግሎት ለሰጠው ስንት ብር አለኝ አላችሁ? ምን? አዎ 10 ብር ፊ ቆርጧል ማለት። ስለዚህ 1990 በአጠቃላይ የሚመዘገበው በማን ሳይድ ነው? በድርጅቱ ሳይድ። ስለዚህ 10 ብሯ ደግሞ ትደረጋል ትቀነሳለች ማለት ነው። ያው ይህንን ከያዝን
7ኛ ላይ ምን ይመጣል? ኤ ዲፖዚት ኦፍ ብር 500 ወዝ ኢንኮሬክትሊ ኢንተርድ አስ 250 ኢን ባንክ አካውንት። ዲፖዚት የተደረገው ብር ስንት ነው? 500 አይደል? ግን ኢንኮሬክትሊ በባንኩ ስንት ነው የተደረገው? 250። 500 ብር ይግባልኝ ብላችሁ ፖስት ሲደረግ እዛ ጋር ባለው ቴለር ሊሆን ይችላል። ፖስት ሲደረግ ስንት ተደረገ? 250 ተብሎ። ስለዚህ ምን ይቀራል? 250 ሲቀራ ስለሚቀራችሁ ምን መደረግ መቻል አለበት? ድጋሚ ፖስት ይደረግላችኋል፣ ይመዘገባል ማለት ነው በ250። ስለዚህ ባንክ ኤረሩ በምን ወይም በምን ይጨምራል? በ250 አድ እናደርጋለን በባንክ ሳይድ ማለት ነው። 8ኛ ላይ ባንክ ፔድ ኤቢሲ ካምፓኒ ቼክ ኦፍ ብር 500 ሪትን ባይ አሮቢ ከፈለ በት ሪከርድ አስ ስንት ተብሎ ተመዝግቧል? 840። ይኸው ትክክለኛ አክቹዋል አማውንቱ እዚህ ጋር ይኸውላችሁ ስንት ነው? 500። እሷን ያዙልኝ። ባንክ ሪካርድ ያደረገው ስንት ነው? 840። ስለዚህ እቺ ምን መደረግ መቻል አለባት? ኦቨር ስቴትድ የተደረገችበት 300ዋ ምን መደረግ መቻል አለባት? መደመር መቻል አለበት። በምን በካምፓኒ ሳይድ ማለት ነው። ግልጽ ነው አይደል? ይኸው ትክክለኛው አማውንት 500 ነው፣ ግን ሪካርድ የተደረገው 840 ስለነበረ እቺ 340 መመለስ ስላለባት በምን ይመዘገባል? ፕላስ ተደርጎ 340 በቡክ ሳይድ ይመዘገባል ማለት ነው። ጥሩ። ይህንን ካልን 9ኛ ላይ ደግሞ ምን ይላል? ኢንተረስት ኢንካም እርንድ ወዝ ብር 200። ኢንተረስት ወለዳችን ስንት ነው? 200። ስለዚህ ይሄ ዳይሬክትሊ ምንም ያሻማ ነገር የለም፣ ካምፓኒ ሳይድ ነው መመዝገብ ያለበት ማለት ነው። 10ኛ ላይ ምን ይላል? ኤ ዲፖዚት ኦፍ ብር 430 ወዝ ኢንኮሬክትሊ አስ ስንት አለ? ብር 630 ኢን ደ ካምፓኒ ካሽ። አሃ ገቢ ያደረግነው ስንት ነው? 430። እኛ ግን ካምፓኒው ላይ ስንት ብሎ ተጻፈ? 630። ትሩ ቫሊዩዋን ትይዟላችሁ። አክቹዋላ 430 ነች። ኢንኮሬክትሊዋ ስንት ነች? 630። ስለዚህ አላግባብ 200 ብር ኦቨር ስቴትድ አድርገን ጨምረናል። ስለዚህ ምን መደረግ መቻል አለባት? ከቡካችን ላይ መቀነስ መቻል አለባት ማለት ነው። አያችሁ፣ እቺ ከቡክ ላይ መቀነስ መቻል አለባት። 11ኛው ላይ ቼክ ነምበር 2480 እቺ ቁጥር ነች፣ የቼክ ነምበር ነው፣ ምንም የሚያሻማ ነው። ኢሹድ ቱ ሸዋ ካምፓኒ ብር 500 ወዝ ሪከርድድ ብር ስንት? 400። ስለዚህ አሁን ምንድነው የምናደርገው ማለት ነው? ኢሹድ የተደረገው ለሸዋ ካምፓኒ ስንት ነው? 500። ግን ደብተር ላይ የተጻፈው ስንት ነው? 400። ስለዚህ ወጪ ነች አይደል? እንደ ወጪነቷ እቺ ምን መደረግ መቻል አለባት? ፕላስ መደረግ መቻል አለባት። ወይም እቺን ወጪ ምን መደረግ መቻል አለባት? ከቡኩ ላይ ዲዳክትድ መደረግ መቻል አለባት፣ ወይም መቀነስ መቻል አለባት። ምክንያቱም ሪል አማውንቱ 500 ስለሆነ ማለት ነው የተከፈለው። 12ኛ ላይ ባንክ ኢሮኒየስሊ ዲዳክትድ ብር 100 ቼክ ድሮን ፍሮም ደ ባንክ ባይ ዲአርዩ ካምፓኒ። ሌላ ካምፓኒ ነው፣ እኛ ጋር ምንም የማያገናኘ ካምፓኒ ነው። ስለዚህ ይህ ኢረር ስለሆነ በባንኩ ምን መደረግ መቻል አለበት? መልሶ መደመር መቻል አለበት ማለት ነው። አሁን ያወራናቸውን በሙሉ በወረቀት ከጻፋቸዋቸው በዚህ ቴብል ድረስ መስራት ይቻላል ማለት ነው። አሁን ቀጣይ ትንሽ ማክሲማይዝ አድርጋችሁ ለማየት ሞክሩት። ያው ዲስክሪፕሽን አለው፣ ባንክ ስቴትመንት ብር አለ፣ ካሽ ቡክ አለ። ስለዚህ የመጀመሪያ የተሰጠን አለ ስንት? በባንክ ስቴትመንት ብሳይ 24500 አለ፣ በካሽ ቡክ ስንት ነው? 23090። እያወራናቸው ነው። ይኸው ዲፖዚትን ትራንዚት ይደመራል ባንክ ስቴትመንት ላይ 400። ይኸው ባንክ ኢረር የፈር አንደርስቴድ ዲፖዚት ያደርጋት 250። ባንክ ኢረር ሎንግ ዲዳክሽን የቀነሰው 200 መመለስ ስላለበት ማለት ነው። 12ኛ ላይ ሰራናል ካስታወሳችሁ። ከዛስ ደግሞ ይመጣና እዚህ ጋር ሰብስትራክት መደረግ ያለባቸው አውትስታንዲንግ ቼኮች ያላቸው ማለት ሰውየው ምን አድርጎ ብለናል? አውትስታንዲንግ ቼኮች እኛ እንደ ድርጅት ቼክ ቆርጠናል፣ ግን ምን አላለም? አዎ ያ ቼክ የቆረጥነው ምን አልተሰራም። ሰውየው ኪስ ውስጥ አድርጎት ምናልባት ወደ ባንክ አልሄደ ሊሆን ይችላል፣ ወይም ደግሞ ምን ሊሆን ይችላል ባንኩም ጋር ደርሶ አልተሰራም ሊሆን ይችላል። እነዚህ ዲዳክትድ መደረግ ስላለባቸው ማለት ነው። ማስታረቅ ነው ዋናው። ከዛ በካሽ ቡክ ደግሞ ሳይድ ደግሞ በካምፓኒ ሳይድ ስናይ ስንት አለን? ኖት ኮሌክትድ ወይም ኢንተረስቷ እቺው ትክክለኛ አማውንት ፕሪንሲፓሏ 1690፣ ኢንተረስቷ ስንት? 300። ከዛስ ምን አደረግ? ኦቨርስቴትድ ፔመንት የተደረገችዋ መደመር ስላለባት 340 አስታወሳችኋት። ከዛስ ኢንተረስት ኢንካሟ 200። እነዚህ የሚደመሩ ሰብስትራክት የሚደረጉትስ ለምሳሌ በኤቲኤም አውጥተን ያልመዘገብነው ደረቅ ቸክ ኤንኤስኤፍ ያለው ባንክ ሰርቪስ ፊ ለሰጠን አገልግሎት ያለው ኮሌክሽን ፊ 10 ብሯ
ባንክ ኢረር የተሰራችው 200 እነዚህ በአጠቃላይ ሰርተን መጨረሻ ላይ ምን መምጣት አለበት? በባንክ ስቴትመንታችን እና በካሽ ቡካችን ወይም እኛ እንደ ድርጅት የምንይዘው ባላንስ መምጣት አለበት። ካልመጣ ምን አድርገናል? ስህተት ሰርተናል ማለት ነው። በዚህ መሰረት ይህንን ይመስላል ማለት ነው። ስለዚህ የፈለገ ጥያቄዎች ቢወሳሰቡ በስቴትመንት ደረጃ በሪኮንሲሌሽን ደረጃ ከነዚህ ውጭ የሚጨመር ነገር አይደለም። ዋናው ሜጀር ኮንሰፕቱን ከተረዳችሁት በጣም ቀላል ይሆናል ማለት ነው። በቀረው ላይ ምናልባት ጆርናሎቹ የእነዚህ ጥያቄዎች ጆርናል ይሰራልን የምትሉ ከሆነ በኮሜንት አሳውቁኝ። እንደተለመደው ላይክ አይረሳ። የእናንተ ላይክ ማድረግ ቀጣይነቱን ከፍ ያደርገዋል ማለት ነው። ቸር ሰንብቱ።